ስጋውን ደሙን ከተቀበልን ዋስትና አለን፣ ህጋዊ ቁመና አለን። የት የመግባት ገነት የመግባት መንግስተ ሰማያት የመግባት ቁመና አለን፣ ማረጋገጫ አለን፣ ማህተም አለን። በቆረባችሁበት ሰዓት ቅድስናችሁ በዚያ ቅጽበት ከፓትርያርኩ ጋር እኩል ከሊቃነ ጳጳሳቱ ጋር እኩል ይሆናል። በዚያ ሰዓት ስጋውን ደሙን የተቀበለ የክርስቶስ አካል ስለሚሆን ይውላችሁ ለፓትርያርኩ የሚሰጣችሁ ከዚህ ነው። ፓትርያርኩ ሲቆርቡ ወይም ደግሞ የቀደሰው ቄስ ወይም የቀደሰው ዲያቆን ውስጥ ያሉት የሚያስቀድሱት ማንም ቢሆን ከዚያው ይሰጠዋል። ይሄ ለፓትርያርኩ ነው ተብሎ የሚዘጋጅ የብቻው ጽዋ የለም፣ የብቻው ህብስት የለም፣ የብቻው ጻይል የለም። እና ያኑ ፓትርያርኩ በተቀበሉበት እርፈ መስቀል እኔና እናንተ እንቀበላለን። ስለዚህ የምንጠራችሁ ወደ ሙሉ ሰውነት ነው። መቁረብ ሙሉ ሰውነት ነው። ወደ ቤተክርስቲያን መቅረብ ክርስቲያን መሆን ማለት ሙሉ ሰው መሆን ማለት። ስለዚህ ሙሉ ሰው ጭንቅላት የሚኖረው መቼ ነው ሲባል ሲቆርብ ነው። ለምን ቢባል ስንቆርብ የክርስቶስ አካል እንሆን የለ፣ ያን ጊዜ ክርስቶስ ራሳችን ይሆን የለ፣ ያን ጊዜ ሙሉ ሰው እንባላለን። ቅዱስ ጳውሎስ የሚናገረው እሱ ነው። ቤተክርስቲያን በህይወት መኖር የምትችለው ክርስቶስን ራስ ስታደርግ ጭንቅላት ስታደርግ ብቻ በህይወት መኖር የምትችለው። አንገቷ ከተቆረጠ ከአንገቷ በላይ ያለው አካል ባዶ ከሆነ ምንም መኖር አይቻልም፣ አይንቀሳቀስም። አንገት ከተቆረጠ ምንጠራችሁ ወደዚህ አንድነት ነው። ምንጠራችሁ ወደዚህ ህብረት ነው። በጣም ብዙ ነገሮች የማይሳኩልን ብዙ ነገሮች ችግር የሚገጥማቸው ከዚህ ህብረት ተገንጥለን ስለወጣን፣ ከዚህ ማዕድ ተገንጥለን ስለወጣን። በስጋው ደግሞ ጊዜ የሚፈጸመው ይሄ ነው። ለህፃኑ የተሰጠው ስጋ፣ ለሽማግሌው የተሰጠው ስጋ፣ ለወጣቱ የተሰጠው ስጋ አንድ ነው። ህፃኑም ወጣቱም ሽማግሌውም አዛውንቱም ሴቶቹም ወንዶቹም ሁሉም አንድ እኩል የሚሆንበት ሰዓት ነው። እነዚህ አምስቱ ልባሞች የሚባሉት መብራታቸውን ከዘይቱ ጋር የያዙ ናቸው በማሰሯቸው። ሰነፎች ደግሞ የሚባሉት ዘይት ያልያዙ ግን ማሰሮውን ብቻ የያዙ ናቸው። መብራት የሌላቸው ብርሃን የሌላቸው ገንቦ የተሸከሙ ባዶ ዕቃ የተሸከሙ ሰዎች ናቸው። የማይቆርቡ ሰዎች በዚህ ይመስላሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ከያነ ዘፈጠረ ከመ ናምልኮ እንሰግድለት ዘንድ እናመልከው ዘንድ እንገዛለት ዘንድ እናመሰግነው ዘንድ የፈጠረን አምላካችን እግዚአብሔር የባህሪ ምስጋና ለእርሱ ይሁን። ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ መድኃኒታችን መመኪያችን ለምትሆን ለእናታችን ለንጽሕት ቅድስት ድንግል ማርያምም የጸጋ ምስጋና ለእርሷ ይሁን። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀዋንነ ኃይላችን አምባችን መጠጊያችን ጋሻችን ለሚሆን በቀራንዮ ለተተከለ መድኃኒት ለሚባል ለክርስቶስ መስቀልም የጸጋ ምስጋና ለእርሱ ይሁን። ክቡር መምህራችን መጋቤ ሐዲስ መምህር አቶት ጌታ፣ የካቴድራላችን ሰባኪ ወንጌል ክቡር ወንድማችን፣ የዕለቱ ተጋባዥ ዘማሪ ዲያቆን ኤልያስ፣ ክቡራን እግዚአብሔር ልጆች፣ አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት ሁላችሁም በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን አመሻችሁ? አምላካችን እግዚአብሔር ለዚህ ዕለት ለዚህ ሰዓት አድርሶ በዚህ ቅዱስ ቦታ ተገኝተን ቅዱስና ሕያው ዘላለማዊ የሆነውን ቃሉን እየሰማን እንድንባረክ ስለፈቀደልን ስሙ ለዘላለም የከበረና የተመሰገነ ይሁን። የሊቃውንት አምላክ የምስጢር ባለቤት የቅዱሳን ፈጣሪ አባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ ምስጢርንና ጥበብን እንዲገልጥልን የእርሱ ቅዱስ ፈቃድ ይሆንልን። ምስጢረ ቁርባንን በተከታታይ እየተማማርን እንገኛለን። ከዚህ በፊት ክፍል 1ንና ክፍል 2ን በስፋት ተመልክተናል። ሳምንት ጉባኤ ስለነበረ አበይት ጉባኤያት ከሚባሉት አንዱ የሆነው ለ5 ቀን የተዘጋጀ ጉባኤ የመጨረሻው ቀን ሐሙስ የነበረ በመሆኑ በዚያ ጊዜ ከምስጢረ ቁርባንም ሳንወጣ ለአዲሶች ደግሞ አዲስም እንዳይሆንባቸው በሚል የደም ቅንጣት በሚል ርዕስ የተወሰኑ ነገሮችን አይተናል። ነገር ግን ዛሬ ዋናውን ተከታታዩን ትምህርት እንቀጥላለን። እንግዲህ ያን ጊዜ ትምህርትም ስብከትም እያደረግን ነበረ ስንማር የነበረው። ዛሬ ግን ያው መደበኞች ናችሁ ብለን ስለምናምን በተከታታይ የምትመጡ ናችሁ በሚል ሀሳብ የምስጢረ ቁርባንን 3ኛውን ክፍል በዋናነት ዛሬ የምንመለከት ይሆናል። በዋናነት ዛሬ የምናየው ከቁርባን አስቀድሞና በቁርባን ጊዜ እንዲሁም ደግሞ ከቁርባን በኋላ
የሚሉትን እነዚህን ሶስት ክፍሎችን ነው የምንመለከተው እንደ ጊዜያችን መጠን ማለት ነው። ሁሉንም ባንጨርስ እንኳን የሚቀጥለው ጊዜ የምንጨርሰው ይሆናል። አስቀድሞ ለማስታወስ ያህል የምስጢረ ቁርባንን ትምህርት ጊዜ ሰጥተን ረዘም አድርገን በስፋት በጥልቀት መማር ያስፈልገን በቤተ ክርስቲያን ጉዳይ ትልቁ የአገልግሎት ዋና ጉዳይና የቤተ ክርስቲያን ተልእኮ ትልቁ ጉዳይ ስጋው ደሙን ማቀበል ነው ብለናልና መረሳት የሌለበት ጉዳይ ስለሆነ በተለይ ደግሞ አሁን ብዙ ሰው እየፈራ እየሸሸ እየራቀ በመሆኑና በተለይም ደግሞ ይህንን ትምህርት ማስተማር ከጀመርኩበት ጊዜ ጀምሮ ብዙ ሰዎች በውስጥ መስመር የሚጽፉልኝ ሰዎች አረዳዳቸው እንደዚህ አልነበረም። ስጋውን ደሙን መቀበል እንዲህ አይመስለኝም ነበር። አንዳንዶቹ በእድሜ የሚገደብ የሚመስላቸው ከሆነ ዓመት በኋላ ከ7 ዓመት በኋላ መቁረብን ማቋረጥ እንዳለባቸውና አንዳንድ ነፍስ አባቶችም ጭምር አንቺ እንዳትቆርቢ ከዚህ በኋላ ወርሃዊ ልማድ ማየት ጀምረሻል፣ ስለዚህ መቁረባችሁም እስከምታገቢ ድረስ የሚባሉ እህቶችም ጭምር እንዳሉ ይህንን ለመረዳት ችያለሁ። ወጣቶችም እንደዛው ከሆነ እድሜ በኋላ ከ12 ከ13 ዓመት በኋላ ከዚህ በኋላ አትቁረብ፣ አንተ ስታገባ ብቻ ወይ በተክሊል ወይ በቁርባን ታገባለህ እንጂ በዚህ እድሜ መቁረብ አትችልም፣ ምክንያቱም ኃጢአት ልትሰራ ትችላለህ የሚሉ እነዚህ ነገሮች የሚነሱበት እና እነዚህ ትምህርቶች ግን አሁን ይሄን አመለካከት እየቀየሩት መሆኑን እሱን መረዳት ችያለሁ። ለስጋው ደሙን ለመቀበል የእድሜ መስፈርት የለም፣ የጾታ መስፈርት የለም፣ የብሔርም የቋንቋም መስፈርት የለም፣ የሀገርም መስፈርት የለም። እናያቸዋለን ከስጋው ደሙ በፊት ምን አይነት ዝግጅት ያስፈልጋል የሚለው እነዛን ዝግጅቶችን ማሟላት እንጂ አንቺ 15 ዓመት ነሽ ወርሃዊ ልማድ ማየት ጀምረሻን አትቆርቢም፣ አንተ ከዚህ በኋላ ከ12 ዓመት በኋላ መቁረብ አትችልም የሚል ሕግ የለም። ነገር ግን ያ ሰው የሚገባውን ነገር ለንስሐ አባቱ ተናግሮ ቀኖናውን ጨርሶ ከዛ ወደ ስጋው ደግሞ መቅረብ ይገባል። ከዛ ውጭ ደግሞ የተጋነኑ ፍርሃቶች አሉ የሚለውን እሱንም ደጋግመን ማስመር ስላለብን ነው። ደግሞ እንደዚህም ሲባል ስጋውን ደሙን በድፍረት መቀበል ማለት አይደለም። ግን በጣም በሩቁ እያዩ ግን እየፈሩ ጭራሽ ከስጋው ደግሞ መነጠል መራቅ ደግሞ ከህብረት መውጣት ትክክል እንዳልሆነ እሱን ማሳየት አስፈላጊ ስለሆነ በዚህ ምክንያት የምስጢረ ቁርባንን ትምህርት መማር አስፈላጊ ሆኗል። በነገራችን ላይ እኛ የተባረርነው አስቀድሞ በመብል ምክንያት ነው። ከገነት የወጣን የአዳምና ሔዋን የበለሱን ፍሬ በመብላታቸው ምክንያት ከገነት ወጡ። ስለዚህ አሁን ወደ ገነት መግቢያው መብል ነው። እየሰማችሁ ነው አይደለም? በመብል ምክንያት ወጣን። ስለዚህ በምን ምክንያት እንገባለን? በመብል ምክንያት እንመለሳለን ማለት ነው። ይህንን ቅዱስ ኤፍሬም እንደተናገረው ወበንተ ማርያም ድንግል ተርኅወ ለነ ዳግመ ከፈለን እንብላ አመፀ ሕይወት፣ በዛችኛዋ ሔዋን የጸበለሱን ፍሬ በመብላታቸው ምክንያት ገነት ተዘጋ። ስለዚህ አሁን ገነት የተከፈተው በማርያም ድንግል ምክንያት ነው። እሱም ደግሞ ምንድነው? ዳግመኛ የሕይወት ዛፍን የሕይወት ፍሬን እንድንበላ አደለን። ዘውእቱ ሥጋሁ ለክርስቶስ ወደሙ ክቡር፣ ያ የሕይወት ዛፍ ፍሬ የተባለው ደግሞ ሥጋውና ደሙ ነው ብሎ ተናግሯል። ስለዚህ ማንም ሰው ወደ ገነት ወደ መንግስተ ሰማያት መግባት የሚፈልግ ሰው የግዴታ የጌታን ሥጋና ደም መቀበል አለበት። የግዴታ ለምንድን ነው? ከገነት ለመውጣት ግዴታው ምን ነበር? የበለስን ፍሬ መብላት ነበር። የጸበለሱን ፍሬ ከበሉ ግዴታ ከገነት መውጣት ነበረባቸው። አሁን ደግሞ ይሄኛውን የሕይወት ዛፍ ፍሬ ሥጋውን ደሙን ከተቀበልን ግዴታ ወደ መንግስተ ሰማያት እንገባለን። ግዴታ የቆረበ ሰው በነገራችን ላይ እግዚአብሔር ፈቅዶ ብቻ አይደለም ገነት የሚያስገባው። እየሰማችሁ ነው አይደለም? በእርግጥ እግዚአብሔር አይፈቅድም ማለት አይደለም። ግን የቆረበ ሰው ወደ መንግስተ ሰማያት የሚገባው እግዚአብሔር ፈቅዶ ብቻ አይደለም፣ ግዴታ ነው የሚገባው። ግዴታ ማለት ራሱን እግዚአብሔርን ጭምር አስገድዶ ይገባል። እንደዚህ ስላችሁ አሁን እግዚአብሔር የማይፈልግ ሆኖ ሥጋውን ደሙን ተቀብለናልና እግዚአብሔርን አስገድደን እጁን ጠፍንገን እንገባለን ማለት አይደለም። በደንብ እንድትረዱኝ እፈልጋለሁ። ምን ማለታችን ነው? ሥጋውን ደሙን ከተቀበልን ዋስትና አለን፣ ህጋዊ ቁመና አለን። የት የመግባት ገነት የመግባት መንግስተ ሰማያት የመግባት ቁመና አለን፣ ማረጋገጫ አለን፣ ማህተም አለን። ለምሳሌ የፈያታዊ ዘይማን ያደረገውን ታስታውሳላችሁ። ከጌታ ማህተመ ደሙን ተቀብሎ በመንግስት አስበኝ አለው። ዛሬ በገነት ከኔ ጋር ትኖራለህ ብሎ ጌታ የመለሰለት ሰው ትዝ ይላችኋል። የደሙን ማህተም ይዞ ወደ ገነት ሲሄድ ከመላኩ ጋር ክርክር ነበር እና ገነት የተከፈተችው በግዴታ ነው። ገነት የተከፈተችው በምንድን ነው አልኳቸው? በግዴታ ነው። በግዴታ ስላችሁ ምንድን ነው ግዴታው ቢባል የጌታን ደም ማህተም ይዞ ነበር። መልአኩ ይጠይቀው ነበር፣ አንተ ማን ነው? ወዴት ነው የምትሄደው? እያለው እየሸሸ ነበር ይጠይቀው የነበረው። በዕለተ ዓርብ ታስታውሱ እንደሆነ በስቅለት ጊዜ የሚነበብ ድርሳነ ፈያታይ የሚባላል። ፈያታይ ማለት ወንበዴ ሽፍታ ማለት ነው እና ድርሳነ ፈያታይ ማለት
ለዚህ ወንበዴ የተደረሰ ድርሰት የዛ ታሪክ ማለት ነው። እና ይሄ የሚያስረዳው ምንድነው? የጌታን ማህተመ ደም ይዞ በነፍስ በዓለመ ነፍስ ማለት ነው ወደ ገነት ሲሄድ መልአኩ ረቂቅ ነውና ነፍስን ያያል። ስለዚህ ስትመጣ ይመለከታታል፣ የወንበዴውን ነፍስ ማለት ነው። እና ወዴት እየሄድሽ ነው ብሎ ይጠይቃታል። እና ይሄ ወንበዴ ምን ብሎ ነው ይናገር የነበረው? በነፍስ ቋንቋ እኔ የጌታን ማህተም ደም ይዤ መጥቻለሁ ይለዋል። አንተ ማን ነህ ይለዋል። አብርሃም ነህ ብሎ ይጠይቀዋል። አይደለሁም። ይስሐቅ ነህ? አይደለሁም። መልከጼዴቅ ነህ? አይደለሁም። ያዕቆብ ነህ እያለ ይጠይቀዋል። ደጋግ ሰዎችን እየጠራ አይደለሁም ይለው። እንግዲህ ማን ነህ አንተ ብሎ ሲጠይቀው እኔ 40 ዓመት ሙሉ እጄን በደም ነክሬ የኖርኩ ወንበዴ ነኝ ብሎ ይነግረዋል። ከዛ መልአኩ ይገረምና እና ይሄን እንደዚህ አይነት ሰው ስትሆን ወደ ገነት ለመግባት እንዴት ትችላለህ? ይሄን ያህል እንዲህ አይነት ክብር እንዴት አገኘ? የጌታን የደም ማህተም እንዴት መያዝ ቻልክ? ይለዋል። 7ቱ ተአምራት ሲደረጉ አይቼ ይልቁንም ደግሞ ፀሐይ ስትጨልም አይቼ ያን ጊዜ ተዘከረን እግዚኦ በውስተ መንግሥትከ አቤቱ ዳግም በመጣህ ጊዜ በመንግስትህ በጌትነት አስበኝ ብዬ ለመንኩት። እሱም እንዲህ አለኝ በገነት ዛሬ ከኔ ጋር ትኖራለህ ብሎ የደሙን ማህተም ሰጥቶ ሰደደኝ አለው። ከዚያስ መልአኩ ወዶ ብቻ ሳይሆን በግድ ገነት ተዘግታበት የነበረው የእሳት ሰንሰለት ተፈቶ ወደ ገነት ገባ። ክብርና ምስጋና በእውነት ለአምላካችን ይሁን፣ አመስግኑት። ይህንን ያደረገው ምንድነው ሲባል የጌታ የደም ማህተም ነው። ስለዚህ እሱ እጃችሁ ላይ ካለ ወደ ገነት የምትገቡት እግዚአብሔር ፈቅዶ ብቻ ሳይሆን መላእክት ፈቅዶ ብቻ ሳይሆን አይፈቅዱም ማለት አይደለም፣ አይፈቅድም ማለት አይደለም፣ ግን ግዴታም ጭምር ትገባላችሁ። ከገነት ለመውጣት ግዴታው የበለስን ፍሬ መብላት ነበር። የበለስን ፍሬ መብላት ግዴታ ከገነት ያስወጣል። ስጋውን ደሙን መቀበል ግዴታ ወደ ገነት ያስገባል። ስጋውን ደሙን መቀበል ግዴታ ወደ መንግስተ ሰማያት ያስገባል፣ ያስገድዳል። ግን ያስገድዳን ደግሞ ሲባል እግዚአብሔርን ብቻ እንዳይመስላችሁ የሚያስገድደው ሰይጣንን ያስገድዳል። ሰይጣንን ያስገድዳል ማለት ምን ማለት ነው? እንዲርቅ ያስገድደዋል። እጁን እንዲሰበስብ ያስገድደዋል። እንዲታሰር ያስገድደዋል። እንዲሸሽ ያስገድደዋል። እንዲፈራ ያስገድደዋል። እንዲደነግጥ ያስገድደዋል። የጌታን ስጋና ደም መቀበል ጠላት እንዲንቀጠቀጥ ያስገድደዋል። እሳት ሆኖ ያቃጥለዋል። ስለዚህ የጌታን ስጋና ደም መቀበል ጥቅሙ ይሄ ነው እና በመብል ምክንያት ወጥተናል፣ በመብል ምክንያት እንገባለን። ሐዋርያው ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 15 ጀምሮ እስከ ቁጥር 17 ድረስ የጌታን ስጋና ደም በተመለከተ ምስጢረ ቁርባንን በተመለከተ እንዲህ ብሎ አስቀምጧል። ቁጥር 15 ጀምሮ እንዲህ ይላል። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 15 ጀምሮ ልባሞች እንደመሆናችሁ እላለሁ ይላል። ምኖች እንደመሆናችሁ? ልባሞች። የመጀመሪያው ስጋው እንደሆነ የሚቀበል ሰው ልባም ነው በመሰረቱ። ይሄም በወንጌል ላይ የተገለጠው ነው። አሁን በማቴዎስ ወንጌል ምዕራፍ 25 ላይ 10 ቆነጃጅት የሚል ታስታውሳላችሁ። 5ቱ ልባሞች ናቸው፣ 5ቱ ደግሞ ምኖች ናቸው? ሰነፎች ተብሎ የተገለጠ። እነዚህ 5ቱ ልባሞች የሚባሉት መብራታቸውን ከዘይቱ ጋር የያዙ ናቸው በማሰሯቸው። ሰነፎች ደግሞ የሚባሉት ዘይት ያልያዙ ግን ማሰሮውን ብቻ የያዙ ናቸው። መብራት የሌላቸው፣ ብርሃን የሌላቸው፣ ገንቦ የተሸከሙ፣ ባዶ ዕቃ የተሸከሙ ሰዎች ናቸው። የማይቆርቡ ሰዎች በዚህ ይመስላሉ። ምን አይነት ያላቸው? ማሰሮ ያላቸው፣ ዘይት ግን የሌላቸው፣ መብራቱ የሌላቸው። የጧፉ ክር አላቸው፣ የሚነደው ክር አላቸው፣ የሚነደው እሳት ግን የላቸው። የሚቆርብ ሰው ምንን ይመስላል ቢባል ማሰሮውን ከዘይቱ ጋር ከሚበራው ብርሃን ጋር የያዘ ሰውን ይመስላል። አንድ ሰው ቆርቦ ሲወጣ እየበራ ነው የሚወጣው፣ እያበራ ነው የሚወጣው። እያበራ ብቻ አይደለም እየበራ የሚነሳውም እየበራ ነው የሚነሳው። በማቴዎስ ወንጌል ምዕራፍ 13 ቁጥር 41 ላይ ስትመለከቱ አሚሃ ይላል ይበርሁ ጻድቃን ምስበይተ እደ እምብርሃነ ፀሐይ በመንግስተ አብሆሙ ዘበሰማያት ይላል። ያን ጊዜ ጻድቃን ይላል በአባታቸው መንግስት ከፀሐይ 7 እጅ ይላል ይበራሉ ይላል። ያበራሉ አይደለም የሚለው ምን ይላሉ ነው የሚለው? ይበራሉ ነው የሚለው። መብራትና ማብራት ይለያያል። አሁን እናንተ ባትሪ ይዛችሁ ለሌላ ሰው ልታበሩ ትችላላችሁ። እያበራችሁ ነው እንጂ እየበራችሁ አይደለም። እየበራችሁ ሲሆን እናንተ ራሳችሁ ነው ብርሃን የምትሆኑ። እያበራችሁ ሲሆን ግን ብርሃን ነው የያዛችሁት። ያ ብርሃን ለእናንተም ያበራል፣ ለሌላም ሰው ያበራል። የምትበሩ ስትሆን ግን ለራሳችሁም ትበራላችሁ፣ ለሌላ ሰውም ታበራላችሁ። ስጋው ደሙን መቀበል ማለት ይሄ ነው። ነጭ መልበስ በስጋው ደሙ ጊዜ አንዱ ምሳሌው ይሄ ነው፣ የብርሃን ምልክት ነው። ይሄ ብቻ ሳይሆን በኋላ በመንግስተ ሰማያት ከመላእክት ጋራ በልዩ ብርሃን እያመሰገንን መኖራችን የመላእክትን መኖር የሚያሳይ ነው። ስለዚህ ልባሞች ብሎ የሚጀምረው ቅዱስ ጳውሎስ ስለዚህ ነው። ሁላችንም ልባሞች እንድንሆን አምላካችን ይፍቀድልን። ልባሞች እንደመሆናችሁ እላለሁ በምለው ነገር እናንተ ፍረዱ ይላል ቅዱስ ጳውሎስ። በምለው ነገር እናንተ ፍረዱ፣ የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን ይላል።
በዚህ በቤተክርስቲያን የሚቀርበው ማዕድ ምስጋናውንም ጨምሮ ከዛ ደግሞ ይሄ ቁርባኑን ህብስቱን ወይኑን ይሄን ጨምሮ ከክርስቶስ ጋር ህብረት ያለው አይደለምን? የምንቆርሰው እንጀራ ይላል። የምንቆርሰው እንጀራ ከክርስቶስ ስጋ ጋር ህብረት ያለው አይደለምን ይላል። ምን ማለት መሰላችሁ? አንድ ሰው ከጽዋው ከፍሎ ሲጠጣ የጌታ እንደሚጠጣ ከጽዋው ሲሰጠው ከጻህሎ ከህብስቱ ከስጋው ተከፍሎ ሲሰጠው የክርስቶስን ስጋ ይካፈላል፣ የክርስቶስን ስጋ ይቆርሳል፣ የክርስቶስን ደም ይጠጣል፣ የክርስቶስን ደም ይቀዳለታል። ህይወት የሚሆን የዘላለም ያ ምስጢር ነው። ይሄ ማለት ከክርስቶስ ጋር አንድ የምንሆነው በተደጋጋሚ የምንገልጠው። ከዚያ ቀጥሎ ቁጥር 17 ላይ አንድ እንጀራ ስለሆነ ይላል። ስንት እንጀራ ስለሆነ? አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ስጋ ነን ይላል። ደግሞ አስደናቂ የሚያደርገው ይሄ ነው። አሁን ቀጥሎ እኛ የክርስቶስን ስጋ ቆረስን፣ የእርሱን ደም ቀዳን፣ ጠጣን፣ ከዚያ ተካፈልን። ከዚያ አንድ እንጀራ ስለሆነ ምስጢሩ ምን የሚያደርግ ነው? አንድ የሚያደርግ ነው። አንድ የሚያደርግ የሚባለው በአራት ነገሮች ይገለጣል ብዬ ብዙ ጊዜ እገልጣለሁ። የመጀመሪያው ከእግዚአብሔር ጋር አንድ መሆን፣ ሁለተኛው ከመላእክት ጋር አንድ መሆን፣ ሶስተኛው ከቅዱሳን ጋር አንድ መሆን፣ አራተኛው እርስ በእርስ አንድ መሆን። እነዚህ ነገሮች በስጋው ደግሞ ይፈጸማሉ ነው የምላቸው። በቅዳሴ ጊዜ የሚፈጸሙት እነዚህ አራት ነገሮች ናቸው። ከእግዚአብሔር ጋር አንድ መሆን ማለት ነው። ስንቆርብ የክርስቶስን አካል እንካፈላለን፣ የክርስቶስ አካላት ተብለን እንጠራለን። ይሄ አንደኛው አንድነት ነው። ሁለተኛው ስንቆርብ ከመላእክት ጋር አንድ እንሆናለን። ሁለተኛው አንድነት ነው። ምን ማለት ነው? ከመላእክት ጋር አንድ መሆን ብዙ ጊዜ የምገልጠው በቅዳሴ ጊዜ የሚጸለይ ጸሎት አለ። ያ ማለት ልክ ስጋውን ደሙን ልንቀበል ቀዳሾቹ ከቤተ መቅደሱ ሲወጡ የሚጸለይ ጸሎት አለ። ቅዱስ ቅዱስ ስሉስ ዘኢይትነገር ሀበኒ ከመ እንሣ ለሕይወት እያል የምንጸልየው ጸሎት አለ። ይሄ ቅዱስ ቅዱስ የሚለው ምስጋና በቀጥታ የመላእክት ምስጋና ነው። መላእክት በሰማይ የሚያመሰግኑት ምስጋና። ለምን በዚያ ሰዓት ቅዱስ ቅዱስ እንደምንል ታውቃላችሁ? ከመላእክት ጋር አንድ ስለምንሆን የመላእክትን አንድነት ህብረት የምንገልጥበት ነው። መላእክት እንደ ሻሽ የሚነጠፉበት እንደ ቅጠል የሚረግፉበት ሰዓት ይሄ ብቻ ሳይሆን በዚያ ቅጽበት መቁረብ ለሚገባቸው ሰዎች መላእክት ራሳቸው ተላላኪዎች ሆነው ያቆርባሉ። በዚያ ሰዓት በቁርባኑ ሰዓት ብዙ ጊዜ እንደምገልጠው በባህር ላሉ፣ በአውሮፕላን ላሉ፣ በተለያየ ሀገር ላሉ፣ ሆስፒታል ውስጥ ላሉ፣ እስር ቤት ላሉ፣ እዚህ ቆመው ለሚያስቀድሱ፣ ውጭ ለሚያስቀድሱ ለሚገባቸው ሰዎች መላእክት ወስዶ ያገለግላል። ልክ እንደ ዲያቆናቱ ያን ጊዜ ይላላካሉ። እግዚአብሔር ባወቀ መላእክት። ይሄ ሁለተኛው ህብረት የሚባለው ከመላእክት ጋር። ሶስተኛ ከቅዱሳን ጋር ህብረት እንድናገኝ ያደርጋል። ከቅዱሳን ጋር ማለት ነው ቢባል የበቁ ቅዱሳን እኛ ሳናያቸው አብረውን ያስቀድሳሉ፣ አብረውን ይገለጣሉ። በዚህ ምክንያት መጥተው እኛ ሳናያቸው እንኳን እኛ የሚያቆርበው ቄስ ሳያያቸው መጥተው ከእጁ ይቆርባሉ። የሚያቆርበው ዲያቆን በእርፈ መስቀል ደም የሚሰጠው ዲያቆን ሳያያቸው ግን ከእጁ ይቀበላሉ። ለዚህ ካህናት በጣም ስልጣናቸው ማዕረጋቸው ከፍ ያለ ስለሆነ የማይታዩ ቅዱሳንን ጭምር ያቆርባሉ። የማይታዩ ቅዱሳንን ስጋው ደግሞ ያቀብላሉ። ስለዚህ ሶስተኛው ህብረት የሚባለው ነው ከቅዱሳን ጋር። አራተኛው ህብረት ደግሞ እርስ በርሳችን አንድ እንሆናለን። እርስ በርሳችን ማለት የመጀመሪያው እዚህ ያለው ሰው አንድ ይሆናል። እዚህ ያለው ሰው ማለት ነው ሁላችን እናስቀድሳለን። ለምሳሌ ሁላችንም ብንቆርብ እኔ ከእናንተ ጋር፣ እናንተ ከኔ ጋር፣ ወንዱ ከሴቱ ጋር፣ ሴቱ ከወንዱ ጋር፣ ህፃናት ከሽማግሎች ጋር፣ ሽማግሎች ከህፃናት ጋር፣ ጥቁሩ ከቀዩ ጋር፣ ቀዩ ከጥቁሩ ጋር፣ የተማረው ካልተማረው በእኛ መስፈርት ማለት ነው። መልከ መልካም ምናምን የምንላቸው መስፈርቶች አሉ አይደለም? ሁሉም እኩል ይሆናል። በዚያ ሰዓት ሁሉም እኩል ይሆናል። ለምሳሌ ህፃናቱ ይቆርቡና በዚያ ቅጽበት ምንድነው የሚሆኑት? የሚቆርቡት ህፃናት ከሽማግሎቹ ጋር እኩል ነው የሚሆኑት። እኩል ነው። ምን ማለት ነው? አሁን በአካል አይደለም ምላችሁ፣ በእድሜ አይደለም ምላችሁ፣ በሌላው ዕውቀት ምናምን በታሪክ በሱ አይደለም ምላችሁ። በመንፈሳዊ በረቂቁ ደረጃ ግን የቆረበው ህፃን የቆረበው ሽማግሌ ጋር እኩል ይሆናል። እኔ አንድ የሚደንቀኝ የጌታችን ልደት ላይ ሰብአ ሰገል ያዩት አንድ የሚያስገርም ነገር አለ። ሰብአ ሰገል ጌታችን ወደ ተወለደበት ወደ ቤተልሔም ሲገቡ ሶስቱ ነገስታት ያዩት የተለያየ መልክ ነው ይላሉ መተርጉማን። አንደኛው ያየው ህፃን መስሎ ነው ያየው። አንደኛው ያየው ወጣት መስሎ ነው ያየው። አንደኛው ያየው ደግሞ ሽማግሌ መስሎ ነው ያየው። እና ከዚያ ወጥተው ሲያወሩ እንዴት ያለ የሚያምር ህፃን ነው ይላል አንደኛው ማለት ነው። አረ የምን ህፃን የሚያምር ወጣት ነው እንጂ ይላል ይሄኛው። አረ የምን ህፃን፣ አረ የምን ወጣት የሚያምር ሽማግሌ ነው እንጂ ይላል ያኛው። ከዛ እንዴ አንተ ህፃን ነው ያየው? አዎ። አንተ ወጣት ነው ያየው? አንተ ሽማግሌ ነው ያየው? አዎ። ከዛ እንደገና ተመልሰው ይገባሉ። ተመልሰው ገብተው ሲያዩ ህፃን መስሎ ለታየው ወጣት መስሎ ታየው፣ ወጣት መስሎ ለታየው ሽማግሌ መስሎ ታየው፣ ሽማግሌ መስሎ ለታየው ደግሞ ህፃን መስሎ ታየው። ከዛን ወጡና አሁን ሲያወሩ አረ እኔ ተሳስቻለሁ እንዳንተ ያለ፣ አረ እኔ ነኝ እንጂ የተሳሳትኩ እንዳንተ ያለ ይባባላል።
ከዛ አሁንም ሶስተኛ ተመልሰው ይገባሉ። ተመልሰው ሲገቡ ሕፃን ወጣት መስሎ ለታየው ሽማግሌ መስሎ ታየው፣ ወጣት ሽማግሌ መስሎ ለታየው ደግሞ ሕፃን መስሎ ታየው፣ ከዛ ደግሞ ወጣት ሕፃን መስሎ ለታየው ደግሞ ሽማግሌ መስሎ ታየው። ሶስቱም መልክ ደረሳቸው። ከዛ ሲወጡ ምንድነው ያሉት? ይሄ አምላክ ነው አሉ። ከዛ ሲመለሱ ምን እያሉ ነው የተመለሱት? መጀመሪያ አይተዋለሁ ንጉስ ዘተወልደ እያሉ ነበር ይጠይቁ የነበሩት። የተወለደ ንጉስ ወዴት አለ እያሉ ነበር ይጠይቁት። ሲመለሱ ግን ንጉስ የሚለውን አምላክ በሚለው ቃል ቀይረው ነው የተመለሱት። ስለዚህ ሶስቱ መልክ ደርሷቸዋል። በቅዳሴ ጊዜ ምስጢሩ ምንድነው? ጌታ እንደሆነ የታየው ቢባል ለሕፃናትም እኩል ተወልዷል፣ ለሽማግሌዎችም እኩል ተወልዷል፣ ለወጣቶችም እኩል ካሳ ለመክፈል ተወልዷል። በስጋው ደግሞ ጊዜ የሚፈጸመው ይሄ ነው። ለሕፃኑ የተሰጠው ስጋ፣ ለሽማግሌው የተሰጠው ስጋ፣ ለወጣቱ የተሰጠው ስጋ አንድ ነው። ሕፃኑም ወጣቱም ሽማግሌውም አዛውንቱም ሴቶቹም ወንዶቹም ሁሉም አንድ እኩል የሚሆንበት ሰዓት ነው። ሊቀ ጳጳሱ ነው ይላችሁ። እሱ ብቻ ሳይሆን የማዕረግም ጭምር አንድነት የሚፈጠርበት ነው። ያ ማለት ስትቆርቡ ፓትርያርክ ትሆናላችሁ ማለት አይደለም። ግን በቆረባችሁበት ሰዓት ቅድስናችሁ በዚያ ቅጽበት ከፓትርያርኩ ጋር እኩል ከሊቃነ ጳጳሳቱ ጋር እኩል ይሆናል። በዚያ ሰዓት ስጋውን ደሙን የተቀበለ የክርስቶስ አካል ስለሚሆን ይሄ አንድነት እጅግ በጣም አስደናቂ ነው። እጅግ በጣም ብዙ የማይገቡ ነገሮች ስላሉ ምን ጠራችሁ ወደዚህ አንድነት ነው ምን ጠራችሁ ወደዚህ ህብረት ነው። በጣም ብዙ ነገሮች የማይሳኩልን ብዙ ነገሮች ችግር የሚገጥማቸው ከዚህ ህብረት ተገንጥለን ስለወጣን ከዚህ ማዕድ ተገንጥለን ስለወጣን አብሮ መብላት ይላሉ አባቶቻችን። እንኳን ስጋውን ደሙን መቀበል ይቅርና አብሮ መብላትን ቅዱስ ዮሐንስ አይሽረውም ይባላል። አብሮ የበላ ሰው ይዋደዳል፣ አብሮ የጠጣ ሰው አይረሳሳም። ለምን? በተለይ እየተጎራረሰ ብላ እንጂ ብይ እንጂ ምን ነው አልጣፈጠህም እየተባለ እየተገባበዘ ሲበላ አይረሳሳም፣ በአይምሮ ይቀመጣል። አብሮ የበላ ሰው ይዋደዳል። ያ ህብረት የጠረከረ ነው፣ ያ ህብረት የጸና ነው። እንኳን አይደለም ስጋው ደግሞ አንድ ያደርጋል። እነዚህ አራቱ አንድነቶች ይፈጸማሉ። ለዚህ ነው ቅዱስ ጳውሎስ አንድ እንጀራ ስለሆነ እኛ ብዙዎች ስንሆን ስንት ስጋ ነን አለ? አንድ ስጋ ነን። ሁላችን ይላል ያንን አንዱን እንጀራ እንካፈላለንና ይላል። ሁላችን ያንን አንዱን እንጀራ ሁላችን፣ ለሕፃኑም ከዚያው ነው የሚሰጠው፣ ለሽማግሌው ከዚያው ነው የሚሰጠው፣ ለፓትርያርኩ የሚሰጣቸው ከዚያው ነው። ይኸውላችሁ ለፓትርያርኩ የሚሰጣቸው ከዚያው ነው። ፓትርያርኩ ሲቆርቡ ወይም ደግሞ የቀደሰው ቄስ ወይም የቀደሰው ዲያቆን ውስጥ ያሉት የሚያስቀድሱት ማንም ቢሆን ከዚያው ይሰጠዋል። ይሄ ለፓትርያርኩ ነው ተብሎ የሚዘጋጅ የብቻው ጽዋ የለም፣ የብቻው ህብስት የለም፣ የብቻው ጻይል የለም። እና ያኑ ፓትርያርኩ በተቀበሉበት እርፈ መስቀል እኔና እናንተ እንቀበላለን። አንድ ያደርግ። ይሄ ብቻ ሳይሆን በሽተኛ የሆነ ሰው ለምሳሌ እያሳለው ቢመጣ እገሌ የቲቪ በሽታ የሚተላለፍ በሽታ ስላለበት እሱ በቆረበበት እሱ በተቀበለበት እርፈ መስቀል በዚህ አልቀበልም አይባልም። በሽተኛውም ጤነኛውም ከአንድ ጽዋ ይቀበላል፣ በአንድ ማንካ ይቀበላል። እርፈ መስቀል የሚባለው እሱ ነው። ግልጽ እንዲሆንላችሁ ነው ይሄን ቃል ይተን በአንድ ማንካ ይቀበላል እንጂ ገሊት አንተ የምታውቀው ጎረቤት ሆኖ ተላላፊ በሽታ አለበት የምትለው ሰው መጥቶ እየቆረበ አንተም ልትቆርብ መጥተህ አይ ገሌ በቆረበበት ማል ቀርብም ብለው ወደ ኋላ አትልም። ወደ ኋላ ብሎ የሚያውቅ ሰው የለም። በዚህ በኮሮና ጊዜ ተፈትነናል። እዚህ ሳይሆን ሌላ ሀገር ምን ያዘጋጁ ነበር መሰላችሁ? በኮሮና ጊዜ ይተላለፋን በንክኪ ተብሎ በጣም ተፈርቶ ስለነበረ የየራሳቸው ስፑን አዘጋጅተው ይመጡ ነበር። ስፑን ያልኩት ገብቷቸዋል አይደለም? የየራሳቸው መቀበያ አዘጋጅተው ሚጣል ዩዝ ኤንድ ስሮ የሚደረግ ተጠቅመውበት የሚወረውሩት እንደዛ አይነት ሌላ ውጭ ሀገር እንደዛ ተጀምሮ ነበር። አስተዛዘበ፣ ብዙ ሰው አስተዛዘበ፣ የብዙን ሰው ሃይማኖት ፈተነ። ግን በመቁረብ የተያዘ በሽታ የተያዘ ሰው እስከዛሬ ድረስ ታውቃላችሁ? ስጋውን ደሙን በመቀበል በሽተኛ የሆነ ሰው ቲቪ የተላለፈበት ሰው ታውቃላችሁ? እነዚህ ነገሮች ብታዩዋቸው እኮ አስደናቂ እኮ ነው። ይሄ ብቻም አይደለም የሚደንቀው፣ አለመተላለፉ ብቻ ሳይሆን የእናንተም እምነት ጭምር። የእናንተም እምነት ለምሳሌ ቀዳሹ እሱ መጥቶ በሚያስል ነገር ይዞት ሊሆን ይችላል። ግን እሱ በተቀበለበት አልቀበልም የሚል ቀዳሽ የለም፣ የሚል ቄስ የለም፣ የሚል ዲያቆን የለም። ይሄ ብቻም አይደለም ቀዳሾቹ ያስላቸዋልና እነሱ ውስጥ ተቀብለውበት በመጡበት እነሱ በነኩት አልቀበልም የሚል ሰው የለም። እነዚህ ነገሮች በጣም እኮ የሚያስገርሙ ናቸው። የእናንተም ሃይማኖት ጭምር። እሱን እያደነኩኝ ነው። ይሄ ነው ልባምነት የሚባለው፣ ይሄ ነው ብልህነት የሚባለው። ይሄ ህብረት የተለየ ነው። ይሄ ነው አንድ ስጋ የሚያደርግ። ይሄ የትም ቦታ አሁን ቤታችሁ ስትሄዱ እናቶቻችሁ በተጠቀሙበት ብርጭቆ ላጠጡ ትችላላችሁ።
ምናልባት እናቶች ልጆቻቸውን በህፃንነታቸው እነሱ በጠጡበት ለነሱ ባጎረሱበት ሊጎርሱ ይችላሉ በህፃንነታቸው። ከፍ እያለ ሲመጣ ግን ይሄ ብርጭቆ ብሎ አገላብጦ ላይው ይችላል። እናቱ በጠጣችበት ብርጭቆ ላይ ጠጣ ይችላል። ይህን ያህል እንጠነቀቃለን በዓለማዊ። እዚህስ እንደዛ የለም። ለምን? ፈውስ ነው። ለዚህ ነው አዳኝ ምግብ፣ ፈውስ፣ ሲሳይ ተብሎ የሚጠራው። ለዚህ ነው የሚያድን ምግብ፣ ህይወት የሚሰጥ ምግብ፣ የሚፈውስ ምግብ። ይሄ የተለየ ህብረት፣ የተለየ አንድነት። ይህን እንድናስተውለው ያስፈልጋል። ለሁላችንም ልብ ያድልን። ሁላችን ይላል የእግዚአብሔርን ልጅ በማመንና በማወቅ ወደሚገኝ አንድነት ይላል። ይሄ ነው አንዱ ምስጢር። ስጋውን ደሙን ማመን አለብን፣ ማወቅ አለብን የእግዚአብሔር ልጅ። ከዛስ በዚህ ምክንያት የሚገኝ አንድነት አለ፣ ከፍታ አለ። ወደዚህ ከፍታ ከፍ ማለት ይፈልጋል። ይሄኛው ከፍታ ግን ከዓለም አስተሳሰብ ፍጹም ወጥቶ አምኖ መቀበል ይፈልጋል። አሁን እናንተ ስትቆርቡ ያንን ነው የምታደርጉት። እንዳልኳችሁ ላደንቃችሁ ፈልጌ ነው። እውነቴን ነው የምላችሁ፣ እንድትመኩ አይደለም። ምክንያቱም ስትመጡ እቅድ አውጥታችሁ አይደለም። ዛሬ ነገሌ ይቆርባሉ እኔ አልቆርብም ብላችሁ አይደለም የምትመጡት። ዛሬ በሽተኛ ሊቆርብ ይችላል፣ በሽተኛ ሊበዛ ይችላል። ስለዚህ ጤነኛ ሰው በሚቆርብበት ብላችሁ እቅድ አውጥታችሁ አይደለም የምትቆርቡት። በቃ ትመጣላችሁ፣ የመጣው ሰው ሁሉ ይቆርባል፣ መጋፋት የለም፣ በስርዓት ትቆርባላችሁ። አስደናቂ ነው ይሄ። ይሄኛው የእግዚአብሔር ልጅ በማመንና በማወቅ ብቻ የሚገኝ አንድነት ነው። ይሄኛው አንድነት የትኛውም ዓለም ላይ የለም ይሄ። ከዛ ቀጥሎ ቅዱስ ጳውሎስ እንዲህ ይላል፣ ሙሉ ሰውም ወደ መሆን ይላል። ምን አይነት ሰው ወደ መሆን? ሙሉ ሰው የምትሆኑት በስጋ ወደሙ ብቻ ነው። ሙሉ ሰው ቢኮን ለምን ሙሉ ሰው የሚባለው? ለምሳሌ እኔ አሁን ከዚህ ከአንገቴ በላይ ቢቆረጥ ሙሉ ሰው መሆን እችላለሁ ወይ? አሁን ሌሎቹ አያደርግብን፣ እግሮቻችን እጆቻችን ሽባ ሆነው ልንኖር እንችላለን በህይወት። አንገት ከተቆረጠ ግን መኖር አይቻልም። ለምንድን ነው አሁን ይሄን ምሳሌ ማንሳት ያስፈለገው ቢባል ራስ ክርስቶስ ነው፣ ጭንቅላት ክርስቶስ ነው። ክርስቲያን በህይወት የሚኖረው ክርስቶስን ራስ ሲያደርግ ብቻ ነው። ቤተ ክርስቲያን በህይወት መኖር የምትችለው ክርስቶስን ራስ ስታደርግ፣ ጭንቅላት ስታደርግ ብቻ ነው በህይወት መኖር የምትችለው። አንገቷ ከተቆረጠ ከአንገቷ በላይ ያለው አካል ባዶ ከሆነ ምንም መኖር አይቻልም፣ አይንቀሳቀስም አንገት ከተቆረጠ። ስለዚህ ምን ማለት ነው ሙሉ ሰው መሆን የሚቻለው? ማንኛውም ሰው ሙሉ ሰው ነው። በነገራችን ለምሳሌ አይነ ስውር ሙሉ ሰው ነው። እኔና እናንተ የምንረዳበት መንገድ የተሳሳተ እንጂ እግሩ የተቆረጠ ሰው ሙሉ ሰው ነው። እጁ የተቆረጠ ሰው ሙሉ ሰው ነው። ከአንገቱ በላይ ያለው ነው የሚሰራው የሰው ልጅ። ያ ዋናው የሚፈለገው ይሄ ነው። ሌሎቹን አካላት የሚሸከማቸው ጭንቅላት ነው። እጄን የሚሸከመው ጭንቅላቴ ነው። እግሬን የተሸከመው ጭንቅላቴ ነው። ጭንቅላቴ እንዳይመስላችሁ እግሬን የተሸከመው ጭንቅላቴ እግሬን ተሸክሞታል። እንዲቆም ያዘዋል፣ እንዲራመድ ያዘዋል። ጭንቅላቴ አንጎሌ ችግር ቢገጥመው ግን እግሬ ይልፈሰፈሳል፣ መራመድ አይችልም። ስለዚህ ሰውነቴን የተሸከመው ሌላው አካሌ እንዳይመስላችሁ አእምሮዬ በሚያዘው ትእዛዝ መሰረት ነው። ስለዚህ ሁሉ ጊዜ ሰውነቶቻችንን ኦርጋናይዝ የሚያደርገው የሚያስተባብረው ጭንቅላታችን። እሱ ከተቆረጠ ህይወት የለም፣ እርሱ ክርስቶስ ነው። ስለዚህ ሙሉ ሰው ጭንቅላት የሚኖረው መቼ ነው ሲባል ሲቆርብ ነው። ለምን ቢባል ስንቆርብ የክርስቶስ አካል እንሆን የለ፣ ያን ጊዜ ክርስቶስ ራሳችን ይሆን የለ፣ ያን ጊዜ ሙሉ ሰው እንባላለን። ቅዱስ ጳውሎስ የሚናገረው እሱ ነው። ስለዚህ የምንጠራችሁ ወደ ሙሉ ሰውነት ነው። መቁረብ ሙሉ ሰውነት ነው። ወደ ቤተክርስቲያን መቅረብ ክርስቲያን መሆን ማለት ሙሉ ሰው መሆን ማለት ነው። ይቀጥልና ቅዱስ ጳውሎስ እንዲህ ይላል፣ ሙሉ ሰውም ወደ መሆን ይልና የክርስቶስም ሙላቱ ወደሚሆን ይላል። የክርስቶስም ምን ወደሚሆን? ሙላቱ ወደሚሆን። የክርስቶስ ሙላት ምንድን ነው? የክርስቶስ ሙላት ሁልጊዜ የሚገልጠው አገላለጣል። የክርስቶስን ስጋ መሬት ላይ የተበተነውን ያን ጊዜ ቀራንዮ ላይ የተረጨውን ያንን ደም ጠተንና በልተን ስንጨርሰው ያን ጊዜ የክርስቶስ አካል ሙሉ ይሆናል። ወደዚህ ሙላት ነው የተጠራ ነው። የክርስቶስ ሙላት የሚባለው ዓለም የሚያልፈው ያን ጊዜ ነው። ንስሮቹ የተጠሩት ወደዚህ ነው። ንስሮቹ ወደ ስጋ ወዳለበት ይሰበሰባሉ የሚለው የማቴዎስ ወንጌል ምዕራፍ 24 ቁጥር 28 ላይ በተደጋጋሚ ያስተምሬበታለሁ። ያ ማለት ነው የክርስቶስ ሙላት የሚለው። እንዳውም ቀጥሎ ቅዱስ ጳውሎስ ደግሞ እንዲህ ይላል፣ የክርስቶስም ሙላቱ ወደሚሆን ይልና ወደ ሙላቱ ልክ እስክንደርስ ድረስ ነው የሚለው። ወደ ሙላቱ ልክ እስከምንደርስ ድረስ ይላል። ሙላት አለው። ያ ሙላት ምንድን ነው ቢባል ሁላችን የገጠጠውን አጥንት ስንሸፍን ነው። እሱ ነው ሙላት የሚባለው። የገጠጠውን አጥንት ስንሸፍን። አሁን ዝም ብሎ ይመስላችኋል? ሳምንት ስገልጥ ነበር ይሄንን አጥንቶች ሁሉ ተቆጠሩ የሚለው ስጋው አልቆ አጥንቱ እየተቆጠረ የሞተው የተቀበረው እሱ ነው። ምን ይመስላችኋል? ያ የገጠጠውን አጥንት የሚቆጠረውን አጥንት ማን የሚሸፍነው ይመስላችኋል? እኔና እናንተ በእያንዳንዱ የአጥንቱ ክፍል ስጋ ሆነን እንገባለን። ለምን? ያንን የተፈረፈረውን ስጋ ተቀብለን በልተን አጥንቱን እንከድናለን። ልክ ለምሳሌ አሁን ይሄ ልብስ እኔን ሸፍኖኛል፣ ሁላችሁንም ልብስ ሸፍኗቸዋል። ምንድነው ምን ሆነው? እኛ ቆርበን ስንጨርስ እስከ ዓለም ፍጻሜ ድረስ ያለው የሚቆርበው ሰው ቆርቦ ሲጨርስ
የክርስቶስ አካል ሙላት ልክ ይሆናል። ያ ማለት አጥንቱን እንዘጋዋለን። ያ የገጠጠ አጥንት፣ ያ የሚቆጠር አጥንት እኔና እናንተ ስጋውን በልተን የአካሉ ክፍሎች ሆነን እናልቃለን። ያን ጊዜ ሙላት ይሆናል። ያን ጊዜ ዓለም ታልፋለች። በቃ የሚፈልገው ያኔ ነው። ከዛ ምን ይመስላችኋል? የዘላለም ሕይወት ማለት ይመስላችኋል? አሁን የዘላለም ሕይወት ሲባል ምን ማለት መሰላችሁ? እኔና እናንተ ሙተን ተነስተን በየራሳችን አይደለም አላይቭ የምናደርገው፣ በየራሳችን አይደለም። ለምሳሌ አሁን እኔ የቆምኩት ብቻዬን ነው፣ እናንተ የተቀመጣችሁት ለየብቻችሁ። ስለዚህ የየራሳችሁ ተጠያቂ የሆነ አካል አላችሁ። የየራሳችሁ የሚወድቅና የሚነሳ አካል አላችሁ። የየራሳችን አለ። በዛኛው በዘላለማዊ ሕይወት ግን የየራስህ አይደለም የሚኖረው፣ የክርስቶስ አካል ነው የምትሆነው። ግን አንገልጠውም። አሁን ምንድነው ችግሩ መሰላችሁ? ያ ሕይወት ቋንቋ የለው። ምን ማለት ነው የዛን ጊዜ ሲባል፣ ለምሳሌ አሁን እኔ ውስጥ የሚከናወኑ ሲስተሞች አሉ። ብሪዚንግ ሲስተም አለ፣ የብለድ ሰርኩሌሽን ሲስተም አለ፣ ነርቨስ ሲስተም አለ፣ የሜሴጂንግ ሲስተም ማለት ነው፣ የዳይጀሽን ሲስተም አለ። እነዚህ ነገሮች እየተናገርኩ ነው፣ እያሰብኩ ነው፣ ደሜ ይዘዋወራል። የትንፋሽ ሲስተም አለኝ፣ አልተቋረጠም። የበላሁት በቅርብ ሰዓት ነው የተመገብኩት፣ እሱ ዳይጀሽን ሲስተም አለ። እነዚህ በሙሉ ራን እያደረጉ ነው፣ እየተከናወኑ። ከዛ ሙተን ተነስተን ምን እንደሚከናወን ታውቃላችሁ? ክርስቶስ አንጎል ይሆናል። ልክ እንደ አንጎል ይሆናል። የሚቆጣጠረው ሁሉን ክርስቶስ ይሆናል። ሕይወት በዛ መሰረት ይሆናል። ስለዚህ ያን ጊዜ በማን ልብነት እናስባለን? በአብ ልብነት እናስባለን። የምንናገረውስ በጸጋ በወልድ ቃልነት እንናገራለን። የምንኖረውስ በጸጋ በመንፈስ ቅዱስ ሕይወትነት እንኖራለን። ሐዘን የለም። ለምን? ብቻህን አይደለም። ጭንቀት የለም። ለምን? ብቻህን አይደለም። አይረብህም። ለምን? አንጎልህ ክርስቶስ ነው፣ ይመግብሃል። የብሪዚንግ ሲስተሙ እንዴት ይሆናል? ራሱን ክርስቶስን ትስበዋለህ እንደ ኦክሲጅን። ከዛ የሚወጣው የተቃጠለ አየር አይደለም፣ ቆሻሻ አየር አይደለም፣ ምስጋና ነው የሚወጣው። ያ ሕይወት የተለየ ነው። ይሄን ሕይወት ለመጣበቅ ወደዚህ ሕይወት ለመግባት ግዴታ የሕይወት ዛፍ ፍሬን መብላት ያስፈልጋል። የጌታን ስጋና ደም መቀበል ያስፈልጋል። ሙላት የሚባለው እሱ ነው። ቅዱስ ጳውሎስ ደግሞ ቀጥሎ ግልጽ ያደርገዋል። ቅዱሳን ይላል አገልግሎትን ለመስራትና ለክርስቶስ አካል ሕንፃ ፍጹማን የሆኑ ዘንድ ይላል። ቅዱሳን ይላል። እስኪ በሉ ቅዱሳን በሉ። አገልግሎትን በሉ ለመስራትና ለክርስቶስ አካል ሕንፃ ፍጹማን የሆኑ ዘንድ። በጣም አስደናቂ ነው። አሁን ይሄ ሕንፃ ፍጻሜውን ያገኘው እንዴት ነው? ይሄ ጣራ፣ ግድግዳ፣ መሰረት ምንላቸው ነገሮች አሉ። ማዕዘኖቹ፣ እነዚህ ምንላቸው ነገሮች አሉ። ይህን ሕንፃ ቤተክርስቲያኑን ቅዳሴ ቤተክርስቲያን ለማከናወን የሚያስፈልጉት ነገሮች ውስጥ እንዳሉ ሆነው እነዚህ መዋቅሮች ማለቅ አለባቸው። ያ ቤት ተሰርቶ የሚያልቀው ይቺ ቤተክርስቲያን የክርስቶስን አካል በልታ ስጨርስ ነው። የክርስቶስ አካል ሕንፃ የሚለው እሱ ነው። ፍጹማን የሆኑ ዘንድ ማለት ሙላት ብለን የገለጥ ነው። ያ ሕንፃ ሙሉ እስከሚሆን ጣራ ያለው ግድግዳ ያለው መሰረት ያለው የተሟላ እስኪሆን ድረስ የሚጠበቀው እስከዚያ ድረስ ነው። እነማን ናቸው? ቅዱሳን። ቅዱሳን ያላቸው እነማንን ነው? ክርስቲያኖችን በሙሉ ነው። ቅዱስ ጳውሎስን ብቻ እንዳይመስላችሁ፣ ክርስቲያኖችን በሙሉ። ምን አይነት ክርስቲያኖችን? የቆረቡ ክርስቲያኖችን። ያን ሕንፃ ሰርተን ማጠናቀቅ አለብን። ይህን ሕንፃ ቤተ መቅደስ የምንሰራው ለዚያ ምሳሌ እንዲሆን እንድንቀደስበት፣ እንድንባረክበት እንጂ ይሄ ሕንፃ መንግስተ ሰማያት አይገባም። ይሄ ሕንፃ መንግስተ ሰማያት አይገባም። ይሄ ያማረ የፈለገ በወርቅ የተንቆጠቆጠ ብትሰራ የሚገባው ሕንፃው አይደለም፣ የምትገባው አንተ ነህ። አንተ ይሄን ሕንፃ ጥለህ ገነት መንግስተ ሰማያት እንድትገባ ነው የሚፈልግ። ማምለኪያ ነው ይሄ፣ አይገባም። ይሄ የፈለገ ድንጋይ በድንጋይ ላይ እንደተካባ አይቀርም ብሎ ጌታ ሳይፈርስ አይቀርም ብሎ እንደተናገሩ። ስለዚህ አያችሁ እንድናውቀው ነው። ረቂቅ አካል እንሰራለን፣ ረቂቅ ሕንፃ እንሰራለን። ያ ረቂቅ ሕንፃ የሚሰራው በጌታ ስጋና ደም በቁርባን የሚሰራ ነው። ቅዱስ ጳውሎስ የሚለው ይሄ ነው። ስለዚህ ሳይገባው ይህንን እንጀራ የሚበላ ብሎ ቅዱስ ጳውሎስ ይናገራል። ሁላችንም ለቅዱስ ስጋውና ለክቡር ደሙ የተገባን እንድንሆን እርሱ ይርዳል። ስለዚህ ከዚህ ቀጥሎ እንዲህ ከሆነ እንዴት እንቀበል የሚሉ በጣም ነጥቦቹን በፍጥነት አሳያለሁ። ስጋውን ደሙን ለመቀበል የሚያስፈልገን ምንድን ነው የሚሉትን መስፈርቶች፣ የመጀመሪያው ማመን ነው። ማመን። አሁን ማመን ሲባል ክርስቲያን መሆን ማለት አይደለም። ሲጀመር ይሄ ትምህርት የሚሰጠው ኦርቶዶክሳውያን ለሆኑ ብቻ፣ ኦርቶዶክሳውያን ለሆኑ ብቻ ይሄ ትምህርት የሚሰጠው ከመጀመሪያው። ከዛ አምነው የመጡ ሰዎች ይሄን ትምህርት ይማራሉ። ከዛ ወደ ስጋው ደግሞ እንዲቀርቡ ይደረጋል፣ ትልልቆች ከሆኑ። ከዛ ውጭ ግን በመሰረታዊነት ይሄ ትምህርት ምስጢረ ቁርባን የሚሰጠው ላመኑ ሰዎች ነው፣ በኦርቶዶክሳዊነት ለሚኖሩ ሰዎች። ከዛ የመጀመሪያው ምንድነው ሲባል ማመን። ማመን ሲባል የመጀመሪያው
ክርስቶስ ወልደ እግዚአብሔር እንደሆነ ማመን፣ ክርስቶስ የእግዚአብሔር ልጅ እንደሆነ። ክርስቶስ የማን ልጅ እንደሆነ? በቃ ክርስቶስ የእግዚአብሔር ልጅ እንደሆነ ማመን ማለት አምላክ ነው ብሎ ማመን ማለት ነው። ይሄ ቅዱስ ጴጥሮስ የተናገረው የዮሐንስ ወንጌል ምዕራፍ 6 ቁጥር 69 ላይ እኛስ አንተ የሕያው እግዚአብሔር ልጅ ክርስቶስ እንደሆንክ አውቀናል አምነናልም ይላል። ይሄ የመጀመሪያው ክርስቲያን ቃል። ከዚያስ በሌላ ስፍራ በማቴዎስ ወንጌል ምዕራፍ 16 ከቁጥር 13 ጀምሮ ቅዱስ ጴጥሮስ እንደተናገረው ወዲ በዛቲ ኮክ አሃንጻ ለቤተ ክርስቲያን፣ በዚህች ዓለት ላይ ቤተ ክርስቲያን እንሰራታለን ብሎ ይሄ ዓለት የተባለው ምንድነው ሲባል ጴጥሮስ የተናገረው ነው ባጭሩ። አንተ የሕያው እግዚአብሔር ልጅ ማነህ? ክርስቶስ ነህ ብሎ የተናገረው ቃል። ስለዚህ ክርስቲያን የመጀመሪያ ይሄን ማመን ነው። ቀጥሎ ደግሞ ህብስቱ ተለውጦ ሥጋ ወልደ እግዚአብሔር እንደሚሆን፣ ወይኑ ተለውጦ በሥርዓተ ቅዳሴው በጸሎቱ ደመ ወልደ እግዚአብሔር እንደሚሆን እንደሚለወጥ ማመን የመጀመሪያው። ይሄን ካመናችሁ በጣም ትልቁን ነገር አልፋችሁታል። ምክንያቱም ይሄን የሚጠራጠር አንዳንድ ሰው ስላለ ማለት ነው። እግዚአብሔር ከጥርጣሬ ሁላችንንም ይጠብቃል። ስለዚህ የመጀመሪያው ማመን ነው። ማመን ሐዋርያው ቅዱስ ጴጥሮስ እንዲህ ብሎ ተናግሯል። እርሱንም ሳታዩት ትወዱታላችሁ፣ እርሱንም ሳታዩት ትወዱታላችሁ። አሁንም ምንም ባታዩት በእርሱ አምናችሁ ይላል። አሁንም ምንም ባታዩት ይላል፣ በእርሱ አምናችሁ ይላል። ምን ማለት ነው? ሳታዩት መውደድ፣ ከዛ ደግሞ ሳታዩት ማመን ማለት ነው የመጀመሪያው። ስለዚህ ቅዱስ ጴጥሮስ እንዲህ ይላል፣ ደግመዋለሁ፣ እርሱንም ሳታዩት ትወዱታላችሁ። አሁንም ምንም ባታዩት በእርሱ አምናችሁ የእምነታችሁን ፍጻሜ ይላል፣ እርሱም የነፍሳችሁን መዳን እየተቀበላችሁ ይላል ቅዱስ ጴጥሮስ። ደግመዋለሁ፣ እርሱንም ሳታዩት ትወዱታላችሁ። አሁንም ምንም ባታዩት በእርሱ አምናችሁ የእምነታችሁን ፍጻሜ እርሱም የነፍሳችሁን መዳን እየተቀበላችሁ በማይነገርና ክብር በሞላበት ሐሴት ደስ ይላችኋል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 8 እና 9 ላይ ሳናይ እናምናለን። ያ ማለትም ማለት ነው ህብስቱን አታዩትም እናንተ። ለምሳሌ ህብስቱን የሚያዩት የሚቀድሱት ናቸው። ህብስቱን የሚያየው ሰው በዲቁና ማዕረግ ያለ ከዛ በላይ ባለ ማዕረግ ያለ ብቻ ነው የሚያየው። ለእናንተ አይታይም፣ ግልጽ አይሆንም። እነዚህ ነገሮች ከዚህ በፊት እንዳልኳችሁ የሚያሳፍር ሆኖ ሳይሆን ወደዛ ከፍታ መድረስ በሚገባው ደረጃ እንዲደረስ ስለሚታሰብ አንዳንድ ቦታዎች ግልጥ የሚሆንባቸው ይኖራሉ። የኛ አይነት በዶግማ የምንገናኝ በስርዓት ግን የምንለያይ የሚያሳዩ ሌሎች አብያተ ክርስቲያናትን ታያላችሁ። የኛ ሊቃውንት ግን ምክንያታቸው ምን እንደሆነ ታውቃላችሁ? ለምን እንደሚደበቅ? ክርስቶስ መስቀል ላይ በተሰቀለበት ሰዓት ለ3 ሰዓታት ፀሐይ ምን ሆኗል? ጨለማ። ጨረቃ ምን ሆናለች? ደም ሆናል። ዓለም በሙሉ ምን ነበር? ጨለማ ነበር። ያንን በመጋረጃ ትጋረዳለች፣ ህብስቱን ትሸፍናለች። ይሄ ብቻ ሳይሆን ጌታችንም ነፍሱ ከስጋው ከተለየች በኋላ መለኮት የተዋሃደው ስጋውን ዮሴፍና ኒቆዲሞስ ገንዘው አክብረው ቀብረውታል። ያን ምስጢር የሚያሳይ ነው። እዚህ በማይፈር ጠቅልላ ታስቀምጣለች፣ አታሳይ። የሚያሳፍር ስለሆነ አይደለም፣ ለእናንተ ለመደበቅም አይደለም። ወይም ደግሞ ካህናቱ ከሚመናን የተለየ መድረሻ የተለየ መጠጊያ በሰማይ ላይ ቦታ አላቸው ማለትም አይደለም። ነገር ግን ፀሐይ ስለጨለመች ጨረቃ ደም ስለሆነች እርቃኑን ስለሸፈኑ በዚህ ምክንያት ቤተክርስቲያን ያንን ምሳሌ መጋረጃ በመዝጋትና በማይፈድ በመጠቅለል ይህን ምስጢር ሰውራ ታሳያለች፣ ትገልጣለች። ይህንን ምስጢር የሚያሳይ እና አስደናቂ ነገር ትመለከታላችሁ። ስለዚህ ይሄ ነው የጌታችን የመድኃኒታችን የኢየሱስ ክርስቶስ ህብስት ተለውጦ ስጋ፣ ወይኑ ተለውጦ ደም እንደሚሆን ባለማየት ግን በማመን በዚህ ይፈጸማል። የመጀመሪያው ማመን እምላችሁ ይሄ ነው። ሁለተኛው የምታምኑት ብዙ ነገር ነው። የምታምኑት ብዙ ነገር ነው። ይሄን ብቻ አይደለም። በጣም እንደው ህሊናችሁ ላይ መጥፎ ነገር እንድፈጥር አይደለም። ለምሳሌ እናንተ ቀርባችሁ ስጋውን ደሙን ስትቀበሉ ተመርዟል ወይ ብላችሁ አትጠራጠሩ። እኔ አሁን እነዚህ ነገር ምነግራችሁ ለምን መሰላችሁ? የእናንተንም እምነት እንድታደንቁ ጭምር፣ መጥፎ እንድታሰቡ አይደለም። የቅዳሴ ጸበል ይሰጣችኋል። ለምሳሌ የቅዳሴ ጸበል ከየት ነው የተቀዳው ምናምን ብላችሁ እኮ አትጠይቁ። ይገለናል ብላችሁ አትጠይቁ። እንደው ካህናቱ የሆነ መርዝ ጨምረውበት ቢሸጁንስ ብላችሁ እኮ አትጠራጠሩ። አያችሁ እምነታችሁ ይሄ ነው። ማመን ክርስትና የሚባለው ይሄ ነው። በዚህ እኮ የእናንተ ማመን ራሱ ምን ያህል አስተዋጽኦ እንደሚያደርግ በየመሃሉ ምን አድርጋችኋል? አሜን 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 ብላችኋል። እግዚኦ ተሳሃለነ ምስለ መንፈስከ ብላችኋል። አብራችሁ ጸልያችኋል። ስለዚህ መርዝ እንኳን ቢደረግበት ይደረግበታል አይደለም እያልኳችሁ ያለው፣ ተጠራጠሩ አይደለም እያልኳችሁ ያለው። መርዝ እንኳን ቢደረግበት የእናንተ ጸሎት ጭምር መርዙን ያመክነዋል። መርዙን ያመክነዋል ምንም እንኳን ቢሆን። ና የቅዳሴ ጸበል ምናልባት እንደናንተ ከየት ነው? ለምሳሌ ገጠር ሂዳችሁ ብታስቀድሱ የቧንቧ ውሃ የለም። ከቧንቧ አይደለም የሚቀዳው፣ ከወንዝ ነው የሚቀዳው። ግን እናንተ ይሄ ከወንዝ ነው የተቀዳ ይሄ ቅዳሴ ጸበልና አንጠጣም አትሉም። ልትቆርቡ ብትሄዱ፣ ጻድቃኔ ብትሄዱ፣ ሌላ ገዳም ብትሄዱ የቧንቧ ውሃ ላይ ይጠቀሙ ይችላሉ።
ስለዚህ አምናችሁ ግን ትቀበሉታል። ይሄን አስተውላችሁ ታውቁታላችሁ ሆይ ከተማ ላይ የሚሰራው ሁሉ ነገር ጽድት ያለ ንጹህ የሆነ ነው ተብሎ ሊጠበቅ ይችላል። ገጠር ሲሆንስ እንደዛ ላይ ሊጠበቅ ይችላል። ነገር ግን ገጠር ሄዳችሁ ስትቆርቡ አይ የከተማው ይሻለኛ ምናምን ትላላችሁ እንዴ? እናንተ እምነታችሁን ተመልከቱ። የክርስቲያኖችን እምነት ተመልከቱት። ምታምኑት ብዙ ነገር ነው። ምታምኑት ብዙ ነገር። ይሄ እምነታችሁ ብዙ ሰው ይጠብቃል። ይሄ እምነታችሁ ቤተክርስቲያን ይጠብቃል። ይሄ እምነታችሁ እናንተን ይጠብቃል። ይሄ እምነታችሁ ቤተሰባችሁን ይጠብቃል። በዚህ እምነታችሁ ከእግዚአብሔር ጋር ትጣበቃላችሁ እና በስጋው ደሙ ላይ እጅግ በጣም አስደናቂ የሆኑ ምስጢራት አሉ። ይሄን እንድታደርጉት ነው የምንፈልገው። ሁላችንም ለስጋው ደሙ ያብቃል። ስለዚህ ማመን ሲባል የመጀመሪያው እነዚህ ነገሮች በሙሉ ማመን ነው። ሌላው ማመን እንደሚለወጥ ማመን ማለት ሲቀድስ የምታዩት ቄስና ዲያቆን ምንም ሊሆን ይችላል። ምንም ሊሆን ይችላል። ቄሱ ዘማዊ ሊሆን ይችላል። ዘማዊ ይሁን እያልኩ አይደለም፣ እያበረታታው አይደለም። ሰካራም ሊሆን ይችላል፣ ይስከር እያልኩ አይደለም። እናንተን ግን አይመለከትም። ማመን ይህንንም ይጨምራል። ዲያቆኑ ዘማዊ ሊሆን ይችላል። የሆነ ቦታ ያያችሁት ሰክሮ ወድቆ ያገኛችሁት ሰው ሊሆን ይችላል። ወይ ደግሞ እናንተም ብትሆኑ ቤታችሁ ጠርታችሁ እያጠጣችሁ ኧረ ቄስ ይህን ጨምሩ እያላችሁ ራሳችሁ ያሰከራችሁት ሰው ሊሆን ይችላል። እንደዛ ስለምታደርጉን ጭምር አንዳንዶቻችሁ። እሱ ግን አይመለከታችሁ። ከዛ እናንተ ቤት ደግሳችሁ ያበላችሁት ያሳከራችሁ ሰው መጥቶ ሊቀድስ ይችላል። ነገር ግን አንድ ነገር ማመን አለባችሁ። ያ እናንተ ቤት መጥቶ ሰክሮ የዘፈነው ሊሆን ይችላል፣ እስክስታ የወረደው ሊሆን ይችላል፣ የወደቀው ሊሆን ይችላል፣ የተለያየ ነገር ያደረገው ሊሆን ይችላል። እዚህ መጥቶ ሲቀድስ ግን የሱ ክህነት አይደለም የሚለውጠው። ክርስቶስ በእርሱ አድሮ የራሱን ስጋና ደም ለእናንተ ያቀብላል። የማለት የእርሱ ክህነት ስላችሁ የእርሱ ሰብእና ማለቴ ነው። ክህነት ምን ጊዜም አይለወጥም። ክህነት ምን ጊዜም የተሰጠ ቃል አይለወጥም። ምክንያቱም ራሱ ጌታ አንድ ቃል አስቀምጧል። ይህ ስጋዬ ነው። እስኪ በሉ ይህ በሉ ስጋዬ ነው። ይህ በሉ ደሜ ነው። በቃ የጌታ ቃል ይሄ ይሰራል። ምክንያቱም ጌታ ይህ ብሎ ሲያመለክት ያ ጣቱ አልታጠፈም፣ ያ እጁ አልታጠፈም፣ ያ ቃሉ አልታጠፈም። ያ ቃሉ ሁሌ ይሰራል። ያ ቃሉ ሁልጊዜ ትኩስ ያደርጋል። ያ ቃሉ ሁልጊዜ ልክ ማገዶ አድርጋችሁ እንደምትጋግሩት ልክ እንደዛ ልክ ተቀጣጥሎ እንደሚኖር ፍህም ነው። ለዚህ ክህነቱን የሚሰራው እሱ ነው። ክህነቱን የሚያስተላልፈው እሱ ነው። ክህነቱን እንዲሰራ የሚያደርገው እሱ ነው። ክህነቱን ሁሌ ትኩስ አድርጎ የሚያስቀጥለው ይሄ ቃል እንጂ እኛ የምናየው ሰው በአካል የምናየው አይደለም። ድካም ያለበት ሊሆን ይችላል። በነገራችን ላይ ለዚህ ነው ክርስቶስ መሞት ያስፈለገው። ካህናት ድካም ስላለባቸው። ድካም የሌለበት ክርስቶስ ብቻ ነው። ድካም የሌለበት ማን ብቻ ነው አልኳቸው? ክርስቶስ ብቻ። ይሄ ነው ምኩር በኩል ነው በሁሉ የተፈተነ ከዛስ ያልደከም ድካም የሌለበት ሊቀ ካህናት ተብሎ የሚገለጠው ለዚህ ነው። እና እርሱ ሳይደክም መስዋዕት ይሰጣል። ከዛስ የማይደክም መስዋዕት ካህናቱ ያቀርባል። እነሱ ሊደክሙ ይችላሉ፣ የሚያቀርቡት መስዋዕት ግን የደከመ አይደለም። የእነሱ ክህነት ሊሻር ይችላል፣ የሚቀርበው መስዋዕት ግን አይሻርም። ስለዚህ እንዲህ አይነት ማመን ይህንን ይጨምራል። ማመን ይህንን ይጨምራል። ቀዳሾቹን ማመን ይፈልጋል። ምግባራቸውን አይደለም ምላችሁ በእነሱ አድሮ ስጋውን ደሙን ይሰጠናል ብሎ ማመን ያስፈልጋል። ማመን የሚባለው ይሄ ነው። በጣም ብዙ ነገሮችን ያጠቃልላል። ሁላችንም እንድናምን አምላካችን እግዚአብሔር ይርዳል። ሁለተኛ ከኃጢአት ንጹህ መሆን። ከምን ንጹህ መሆን አልኳችሁ? ከኃጢአት ንጹህ መሆን። አሁን ትልቁ ጥያቄ የሚነሳው እዚህ ላይ ነው። ከኃጢአት እንዴት ንጹህ እንሆናለን የሚል ጥያቄ። ከኃጢአት ንጹህ መሆን አይቻልም። ንጹህ መሆን የሚቻልበት ነገር ግን አለ። ልብስ ለምሳሌ ከለበሳችሁት አለመቆሸሽ ይችላል? ለብሳችሁት ከወጣችሁ ጫማ አድርጋችሁ ከወጣችሁ መኪናም ቢሆን ሌላውም ቢሆን ውጭ ይዛችሁት በላስቲክ ሸፍናችሁ ካላስቀመጣችሁት ሳጥን ውስጥ ቆልፋችሁ ካላስቀመጣችሁት በስተቀር ከተንቀሳቀሳችሁ ለብሳችሁት ከተንቀሳቀሳችሁ መቆሸሹ ይቀራል። ግን ሲቆሽሽ ምን ይደረጋል? ይታጠባል። በቃ ሰው ማለት እንደሱ እንቆሽሻለን ግን እንታጠባለን። እርግጠኞች መሆን ያለባችሁ እንደማትቆሽሹ አይደለም። እርግጠኞች መሆን ያለባችሁ ከቆሸሻችሁበት ቆሻሻ በንስሐ በጌታ ደም ንጹህ እንደምትሆኑ ብቻ ነው እርግጠኛ መሆን ያለባችሁ በዚህ። ስለዚህ ምን ማለት ነው? ክርስቲያን ማለት ልክ እንደ ወታደር ምላጭ አቀባብሎ ምላጩን ይዞ ሁል ጊዜ ጠላት እንደሚጠብቅ ወታደር ኃጢአት ብሰራ እንኳን ንስሐ ገባለሁ ብሎ የንስሐን ቃታ ይዞ የንስሐን ምላጭ ጨብጦ የሚኖር ነው ክርስቲያን ማለት እንደሱ። አሁን አንዳንዱ ሰው ላለመሳሳት ነው ጥረት የሚያደርገው። መልካም ነው፣ እሱን አታድርጉ እያልኩኝ አይደለም። ችግሩ ግን ምንድነው? ላለመሳሳት ጠብቆ ልክ ሲሳሳት አይ አሁንማ በቃ እኮ ተሳሳትኩኝ ስለዚህ በዛው ልቀጥል። ትልቁ ችግር እሱ ነው። የዚህ ዘመን ወጣት እንደዛ ነው። በየቀኑ ብትበድል እንኳን በየቀኑ ንስሐ ግባ። እንኳን በየቀኑ ይቅርና
በየሰከንዱ ኃጢአት እንኳን ብትሰራ በየሰከንዱ ግን ተጸጸት። ይሄ ነው የክርስቲያን ኑሮ ማለት እንደሱ። ለዚህ ነው ጌታ ቅዱስ ጴጥሮስ በእውነት ስለ ቸርነቱ ስሙ የተመሰገነና ይሁንና ቅዱስ ጴጥሮስ ጌታን ወንድሜ ቢበድለኝ ሲለው 7 ጊዜ ነውን ነው ያለው ቅዱስ ጴጥሮስ። በጣም ግን የሚገርመው ጌታ አይ አሳነስከው 7 ጊዜ ሳይሆን 70 ጊዜ ስንት አለ? 7 አለ። 490 ጊዜ። አንዳንድ ጊዜ እኛ ብዙ ነው ብለን ስንቀርብ ጌታ ግን አይ እሱ ትንሽ ነው ይላል። ለምሳሌ እናንተ 7 ጊዜ እኮ ጌታ የኃጢአት ሰርቻለሁ ብላችሁ ብትመጡ ጌታ ምን እንደሚላችሁ ታውቃላችሁ? ችግር የለውም 490 ጊዜም ኃጢአት ብትሰራ ይቅር ብያለሁ ይልሃል። እኔ አሁን ቦነስ እየሰጠኋችሁ አይደለም፣ ጉርሻ ለኃጢአታችን ጉርሻ እንዲሆን እያበረታታኋችሁ አይደለም። ነገር ግን ራሱ ጌታ ያስቀመጠ እንዳትርቁ ነው ይሄን እየተናገርኩ ያለሁት እንጂ እንዳው ለዚህ ከሆነ ችግር የለውም እያሉ ኃጢአት እየሰሩ መኖር አይደለም። ስለዚህ ከኃጢአት ንጹህ መሆን ሲባል የጌታን ስጋና ደም ለመቀበል የሚያስፈልገውን ነገር አድርጎ በዝግጅት መቅረብ። ላንብላችሁ አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 27 ጀምሮ። ስለዚህ ይላል ቅዱስ ጳውሎስ ሳይገባው፣ ብዙ ጊዜ የሚያስፈራው ቃል ይሄ ነው። ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ስጋና ደም አለበት ይላል። ልድገመው። ስለዚህ ይላል አንደኛ ቆሮንቶስ ምዕራፍ 11 ቁጥር 27 ጀምሮ። ስለዚህ ሳይገባው ይላል። ምን ሳይለው? ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ስጋና ደም አለበት። ዕዳ ነው የሚለው። ግን ምን አይነት ነው ይሄ ሰው? ሳይገባው። አሁን ብዙዎቻችን ይሄን ቃል ስንሰማ ድንግጥ እንላለን። ሳይገባው ማለት ኃጢአት የሰራ ማለት አይደለም። በደንብ ሰው ኃጢአት የሰራ ማለት አይደለም። ሳይገባው ማለት ሳያምን ማለት ነው። እስኪ በሉ ሳያምን በሉ። ሳይገባው ማለት ምን ማለት ነው? ሳያምን። ሳይገባው ማለት እንደሱ። ወዳጆቼ የማይገባቸው ሰዎች ምን አይነት ሰዎች ናቸው? ለምሳሌ አይሁዳውያን አይገባቸውም። ለምን? ተራ ሰው ነው ብለው ነው የሰቀሉት። ያቸው አምላክ ነው ብለው አይደለም፣ ሩቅ ብእሲ ነው ብለው ነው የሰቀሉት። የዮሴፍ ልጅ ብለው ነው የሰቀሉት። አሁን አንተ የዮሴፍ ልጅ ነው የምትል ከሆነ ጌታን አይገባህም። የዮሴፍ ልጅ ነው የምትል ከሆነ አይገባሽም። የዮሴፍ ልጅ ነው የምትል ከሆነ ማንም አይገባውም። ይሄ ብቻ ማለት ነው። እመቤታችንን ወላዲተ አምላክ ብሎ የማያምን ሰው አይገባው። የጌታ ስጋና ደም አይገባው። እንዲያውም ዕዳ አለበት። እንኳን ሊገባው ይቅርና ዕዳ ጭምር ነው ያለበት። ከዕዳ ነፃ መሆንና ዕዳ ያለበት መሆን የተለያዩ ነገሮች ናቸው። አሁን ለምሳሌ የጌታን ስጋና ደም ሳይቀበል ተቀብሎ እሺ አልተገባውም እንበል። መላእክት መጥተው እኮ ይነጥቁታል። በነገራችን ላይ የማይገባው ከሆነ መላእክት መጥተው ይነጥቁታል። ይሄ ቃል ግን የማይገባው ብቻ አይደለም፣ ዜሮ ብቻ አይደለም፣ ኔጌቲቭ ነው። ከዜሮ በታች ነው። ዕዳ አለበት ማለት እንደሱ። ለምሳሌ ዜሮ መሆንና እናንተ አሁን ከዕዳ ምንም ነገር የሌለባችሁ ስትሆኑና ዕዳ ሲኖርባችሁ ኔጌቲቭ ገብታችኋል ማለት ነው። ስለዚህ አሁን ደሞዛችሁ ቢቆረጥባችሁ ለምሳሌ የሆነ ዕዳ ቢኖርባችሁ ከፍላችሁም ከዛ እንደገና ሌላ ትከፍላላችሁ። ስለዚህ ከዜሮ በታች ትወርዳላችሁ። ሳይገባው ስጋውን ደሙን የሚቀበል ሰው ዜሮ ብቻ አይደለም የሚሆነው፣ ከዜሮ በታችም ዕዳ አለበት፣ ኔጌቲቭን ጭምር ዕዳ ኃጢአት ሆኖ ይያዝበታል። ስለዚህ ጥንቃቄው ሳይገባው ሲባል ክርስቲያን ሆኖ ኦርቶዶክሳዊ ሆኖ በጌታ ስጋና ደም የሚያምን ሆኖ ማለት አይደለም። ጭራሽ ክርስቶስ አምላክ አይደለም ብሎ የሚያምን ሰው፣ ህብስቱ ተለውጦ ስጋ አይሆንም ብሎ የሚያምን ሰው፣ ወይኑ ተለውጦ ደም አይሆንም ብሎ የሚያምን ሰው አይገባው። ምን አይለውም? አይገባው። እናንተ ክርስቶስ አምላክ እንደሆነ ታምናላችሁ አይደለም? ስለዚህ ይገባቸዋል። እመቤታችን ወላዲተ አምላክ እንደሆነች ታምናላችሁ አይደለም? ስለዚህ ይገባቸዋል። የጌታ ህብስቱ ተለውጦ ስጋ እንደሚሆን ታምናላችሁ አይደለም? ይገባቸዋል። ወይኑ ተለውጦ ደም እንደሚሆን ታምናላችሁ አይደለም? ይገባቸዋል። ያለውን ኃጢአት ተናግራችሁ መታችሁ የጌታ ስጋና ደም ህይወት እንደሚሰጥ መድኃኒት እንደሚሆን ታምናላችሁ አይደል? ለዚህ ይገባቸዋል። አመስግኑት እግዚአብሔርን። ሁላችንንም ለስጋው ደሙ ያብቃ። ግን ይኸውላችሁ እንደዚህ ስላችሁ ልክ እንደ አንድ አስተማሪ ራይት ምናምን ኤክስ እያረኩኝ ነገ ተሰብስባችሁ መታችሁ ዝም ብላችሁ እንድትቆርቡ አይደለም። ንስሐ አባታችሁን አግኙ። እንደዚህ ከሆነ ዝም ብሎ አንዳንዱ ሰው አለ እየመረጠ የሚሰማና ሚስማማውን እየሰማ አይ እንደዚህ ከሆነ በቃ ይገባሃል ተብያለሁ ብሎ መጥቶ የሚቆም ሰው ይኖራል። ንስሐ አባቶቻችሁን አግኙ። ከዛ ንስሐ አባቶቻችሁ የሚሏችሁን አድርጉ። ስለዚህ ሳይገባው የሚለው በዚህ ቃል እንዳትደናገጡ፣ ሳይገባው የሚለው ማያምን የሚለውን የሚያሳይ ነው። ከዛ ይላል ሰው ግን ይላል ራሱን ይፈትን ይላል። ራሱን ምን ይበል? ይፈትን። እንዲሁም ከእንጀራው ይብላ ከጽዋውም ይጠጣ ይላል። ራሱን ይፈትን ማለት ራሱን ይመርምር ማለት ነው። ያ ማለትን ማለት ነው ይህንን ህብስትና ወይን ተለውጦ ስጋና ደም እንደሚሆን አምናለሁ ወይ? ከዛ ደግሞ ንስሐ አባቴን አግኝቻለሁ ወይ? ከዛኛው ኃጢአት ነፃ ሁኛለሁ ወይ? ነገ ሌላ ነው፣ ከነገ ወዲያ ሌላ ነው።
እነዚህ ነገሮች ሳይሆን ስላለፈው ነገር ያንን ከንስሐ አባቴ ጋራ ተመካክሬያለሁ ሆይ ያ ማለት ነው። ለምሳሌ በዩኒቨርሲቲ ትምህርት አድቫይዘር የሚባላል በዲግሪ ከዛ ቀጥሎ በማስተርስ ሊሆን ይችላል። በመረቂያ ጽሁፍ ስትሰሩ የምታገኙት ሰው አለ። ፕሮፌሰር ሊሆን ይችላል፣ ዶክተር ሊሆን ይችላል። ብቻ ለዛ ይገባን ተብሎ የተቀመጠ ሰው አለ እና በየጊዜው አፕዴት የምታረጉትን ኢንፎርሜሽን ለመምህሩ ትሰጣላችሁ። አድቫይዝ ለሚያረጋችሁ ለሚመክራችሁ ሰው እዛ ያ አድቫይዘራችሁ የሰራችሁትን የመመረቂያ ጽሁፍ አሁን በቂ ነው ብሎ ሲያምንበት ያን ጊዜ ታቀርባላችሁ። ለዲፌንስ የሚቀርበው የሳይቴሽኑን ጉዳይ ከየት እንዳመጣችሁት ኮፒ ፔስት እንዳይሆን፣ አሁን ደግሞ በኤአይ የተሰራ እንዳይሆን መለኪያዎች አሉት አይደለም። ፐርሰንቴጅ ይወጣለታል ምን ያህሉ ኮፒ ፔስት የተደረገ እስከ 20% ምናምን ብቻ ነው የሚቻለው። እነዚህ ነገሮች አይቶ ከዛ በኋላ ማቅረብ ትችላለህ ማለፍ ትችላለህ ሲለው ነው። ልክ እንደዛ የእናንተ አድቫይዘሮች ካህናት ናቸው፣ ቀሳውስት ናቸው፣ የንስሐ አባት። እነሱን አማክራችሁ ስትመጡ ያን ጊዜ ልክ ናቸው። ተጠያቂ እንኳን ከሆነ ካህኑ ይጠየቃል። ስለዚህ ይሄን ነው መፈተን የሚባለው፣ ይሄ ነው ራስን መፈተን። ከዛ ቀጥሎ ሳይገባው የሚበላና የሚጠጣ የጌታን ስጋ ስለማይለይ ለራሱ ፍርድ ይበላን ይላል። የጌታን ስጋ ስለማይለይ ነው። ለምን ቢባል ከምድራዊ እንጀራ ጋር አንድ አድርጎታል። አላወቀው፣ አልተረዳውም። ጥንቃቄ ማድረግ ያለባቸው ይሄ አኮ በክ ይላል ባሪያቆስ ሲናገር፣ አኮ በክ በከመትር ይወለዝንቱ ህብስት። ይህንን ስታዩት ይህንን ስጋ ስታዩት እንደ ምድራዊ እንጀራ ብላሽ አይምሰላችሁ። እንደ ምድራዊ እንጀራ ዝም ብሎ አይበላም። አሁን አስተውላችሁ ከሆነ ብዙ ጊዜ አይታኘክም የጌታ ስጋና ደም ሲባል ሰምታችሁ? አይታኘክም ይባላል። ለምን ነው አይታኘክም የሚባለው? እንደ ምድራዊ ህብስት እንዳይሆን እና ጣዕሙን አጣጥማችሁ ከምድራዊ እንጀራ ጋር እንዳታወዳድሩ ነው ሐሳቡ። እንደዚህ ሲሆን ደግሞ እንደው ስትቀበሉ እስከሚያንቃችሁ ድረስ መሆን የለበትም። ያ ከሆነ ምናልባት የሚያንቅ ሌላ ችግር እንዳይፈጠር የሚከብዳችሁ ከሆነ ለማዋጥ ልታኝኩ ትችላላችሁ። ማኘክ ኃጢአት ነው አይደለም ሐሳቡ። ነገር ግን ምንድነው ቴስት ማድረግና ከምድራዊ እንጀራ ጋር ማወዳደር፣ ከምድራዊ ምግብ ጋር ማወዳደር። ምናልባት አንዳንዱ እያጣጣመ እስኪ ከምንድነው የተሰራ ሁሉ ሊል ይችላል። እነዚህ ነገሮች ከህሊና የተነሳ እንጂ በራሱ ኃጢአት ነው ማለት አይደለም። ስለዚህ የሚያንቅ ከሆነ ሊታኘክ ይችላል። ነገር ግን የሚመከረው ግን እንደ ስርዓቱ እርግጥ ትንንሽ ነው የሚሰጠውም፣ ካህናቱ ይሄን ይመጥኑታል፣ ቀጥታ ይዋጣል። ስለዚህ ይሄ እንደ ምድራዊ እንጀራ አይደለም። ያን በደንብ ማወቅ ያስፈልጋል። ስለማይለይ የሚለው ይጠጣልምና ከንስሐ ለራሱ ፍርድ ይበላልና ይጠጣልምና ይላል። ይጠጣል የሚለው ከደሙ ጋር ይበላል የሚለው ደግሞ ስለ ጌታ ስጋ የተነገረ ነው። ሁላችንም ለስጋው ደግሞ ያብቃል። ከዛ ቀጥሎ ደግሞ ከኃጢአት ንጹህ ከሆን በኋላ ይሄ ልናገርና ልጨርስ። ለ18 ሰዓታት ከምግብና ከውሃ መከልከል ሶስተኛው ነጥብ ይሄ ነው። ለ18 ሰዓታት ለስንት ሰዓታት? ለ18 ሰዓታት። የመጀመሪያው ማመን አልኳችሁ፣ ሁለተኛው ከኃጢአት ንጹህ መሆን አልኳችሁ ከንስሐ አባት ጋር ተነጋግሮ፣ ሶስተኛው ደግሞ ከምግብ መከልከል። የመጀመሪያው ማመን፣ ሁለተኛው ከኃጢአት ንጹህ መሆን፣ ሶስተኛው ለ18 ሰዓታት ከምግብ መከልከል። ይሄ እንግዲህ ሲባል አሁን ለ18 ሰዓት ለምንድን ነው ከምግብ የምንከለከለው ሲባል የመጀመሪያው ከጌታ መከራ ሰዓታት ጋር ምሳሌነት ያለው ነው። በተደጋጋሚ የምንገልጠው ከሐሙስ ማታ 3 ሰዓት ጀምሮ እስከ ዓርብ 9 ሰዓት ድረስ ያለው ጠቅላላ ስንት ሰዓት ይሆናል? 18 ሰዓታት። እነዚያን ሰዓታት ለማስታወስ ነው። ያ ማለት ይሄ ስጋ የተገኘው በመከራ ነው፣ ይሄ ደም የተገኘው በመከራ ነው። ይህንን ምስጢር ለማሳየት 18 ሰዓታት። ምስጢሩ ግን ምንድን ነው ሲባል የበላነው የምግብ ጣዕም ተሟጦ የሚያልቅበት ነው። የበላነው የምግብ ጣዕም በእነዚህ 18 ሰዓታት ውስጥ ወደ ኢነርጂነት ተቀይሮ በቆሻሻ መልክ የሚወጣው ወጥቶ፣ በላም መልክ የሚወጣው ወጥቶ፣ ከአንጀት ወጥቶ ንጹህ የምንሆንበት ነው 18 ሰዓታት ተብሎ የሚጠበቅ አማካይ ሰዓት። በጣም አስደናቂ ነው። እኛ ሊቃውንት በጣም ነው የሚገርሙኝ በነገራችን ላይ ሰዓቱን ራሱ እንዴት እንደሚመጥኑት ማለት ነው። ለምንድን ነው እንደዛ ሲያስፈልገው ቢባል ከዚህ ዓለም ምግብ ጣዕም ግሉል ሆኖ ለስጋ ወደሙ ብቻ የሚገባ ሆድ የሚገባ ሰውነት፣ ያው እንደ ሰውኛ ማለት ነው። ለዚህ ያን ሰውነት ይዞ ለመቅረብ ማለት ነው። ለዚህ 18 ሰዓታት ለስጋ ወደሙ ብቻ አይደለም የሚያስቀድስ ሰው 18 ሰዓታት መቆየት አለበት። ከቅዳሴ በፊት 15 ሰዓት እስከ ቁርባኑ ያለው ጠቅላላ 18 ሰዓት ማለት ነው። ለምንድነው እንደዛ የሚሆነው ቢባል ለምሳሌ በልታችሁ ብታስቀድሱ አስቡት እስኪ። አሁን በልታችሁ ወዲያው ምሳችሁን በልታችሁ መታችሁ ብታስቀድሱ የመጀመሪያ እዚህ ቲማቲም ቁርጥ የበላው ሰው ቲማቲም ይሸታል። በዚህ ጥብስ የበላው ሰው ጥብስ ይሸታል። ከዛ ደግሞ የምታገሱት አለ። ይሄ እንደሚባለው ብስናት ምናምን ነው የሚባለው። እንደዛ አስቡት እስኪ ቅዳሴ ስናስቀድስ ያለውን ረብሻ። አሁን ስብሰባ ስትሰበሰቡ በልታችሁ ከሰዓት ምሳ በልታችሁ ስትሰበሰቡ አንዱ በዚህ ውሃ ይላል፣ ይሄኛው ሌላ በዚህ ውሃ ይላል። የምግቡ ሽታ ይመጣል። እንደገና ደግሞ ሰውነት ራሱ አይረጋጋም። እንቅልፍ ይላል፣ ድካም ይሆናል። የምትሰሙትን ነገር አታዳምጡም። ሰቂለ ህሊና የለም፣ ተመስጦ የለም፣ ትኩረት መሰብሰብ የሚባል ነገር የለም።
ሰውነታችን አጠቃላይ መጥፎ ስሜት ይሰማዋል፣ ይጨናነቃል። ለምን? ያ ተፈጭቶ እስከሚያልቅ ድረስ ሴሎቻችን ይደነዝዛሉ። እና በልታችሁ ብታስቀድሱ አስቡት። መቆም ረጅም ሰዓት ይሄ የማይታሰብ ለነዚህ ሲባል ለሰቂለ ህሊና ለተመስጦ ሲባል 18 ሰዓታት ይጾም። ጾም የሚባለው በመሰረቱ በአራት ነገሮች የሚፈጸም ነው። አንደኛው ትህርምት ነው፣ መከልከል፣ ጭራሽ መከልከል። ከስጋ ሊሆን ይችላል፣ ከወተት ሊሆን ይችላል፣ ከእንቁላል ሊሆን ይችላል፣ ጭራሽ እድሜ ልክ መከልከል፣ ይሄ ትህርምት ይባላል። ሁለተኛው ደግሞ ለቀናት መከልከል። አሁን እኛ ለምሳሌ ሰኔ ጾም ላይ ለቀናት ተከለከልን ስጋ፣ ቅዳሜ ይፈታን፣ እንግዲህ ቅዳሜ እንበላለን። ሁለተኛው ለሰዓታት መከልከል። ለምሳሌ ሽሮ ጠዋት አንበላም፣ ከሰኞ እስከ አርብ ባለው እስከ 9 ሰዓት እንጠብቃለን፣ 9 ሰዓት እንበላለን። ለሰዓታት መከልከል። ከዛ ግን መቀነስ የሚባል መቀነስ፣ ይሄ ማለት ምግብ መቀነስ ማለት ነው። ለምሳሌ አንድ ሰው አንድ እንጀራ ይቀርብለታል። ከዛ ግን ይሄን ሁሉ አንድ እንጀራ በልቼ ስጋዬን መፈተን አልፈልግም፣ ስለዚህ እቺ ሩባ ትበቃኛለች ብሎ ሩባን በልቶ ሊተው ይችላል። ውሃ በጣም ሲጠማቸው ቅዱሳን ዥው ዋርገው እስከሚረኩ ድረስ አይጠጡ። ስለ እግዚአብሔር ፍቅር ብለው በትንሹ ጉሮራቸውን አርጥበው ይተውታል። የውሃ ችግር ሳይኖር ማለት ነው። ክርስቲያን በእንደዚህ አይነት አኗኗር ይኖራል። ስጋውን ደሙን በምንቀበልበት ጊዜ ደግሞ እነዚህ 18 ሰዓታት ከምግብ ውሃ 18 ሰዓት ያልኳችሁ ልክ ስጋውን ደሙን እስከምንቀበልበት እስከ ቁርባኑ ሰዓት ድረስ ያለው እነዚህ 18 ሰዓታት ደግሞ ጌታችን 18 ሰዓታት የተሰቃየውን የመስቀል ስቃይ የምናስብበት ነው። ስለዚህ እነዚህ ሶስቱ ከስጋው ደሙ በፊት የሚደረጉ ናቸው። ሌሎች አሉ፣ ይቀጥላሉ። እነዚህን ላስከልሳችሁና ልጨርስ። የመጀመሪያው ማመን አልኳችሁ። ከስጋው ደሙ በፊት ያለው ዝግጅት የመጀመሪያው ማመን፣ ሁለተኛው ከኃጢአት ንጹህ መሆን፣ ሶስተኛው ለ18 ሰዓታት መጾም። የመጀመሪያው ምን ማለት አልኳችሁ? ማመን። ሁለተኛው ከምን ንጹህ መሆን? ከኃጢአት ንጹህ መሆን፣ ያ ማለት ንስሐ መግባት ማለት ነው። ሶስተኛው ደግሞ ለስንት ሰዓታት መጾም? ለ18 ሰዓታት መጾም ማለት ነው። ሁላችንም ለስጋው ደግሞ ያብቃል። ሳምንት ያሉትን ነጥቦች ከተራክቦ ንጹህ መሆን፣ ከዝንየት ወይም ከፈሳሽ ነገር እንዴት እንደሆነ የግል ንጽህናን መጠበቅ፣ እነዚህ ነገሮች እንመለከታለን። ከዛ በቁርባን ጊዜ ደግሞ እየቆረብን ወይም ወደ ቁርባኑ እየቀረብን ማድረግ የሚገባን ምንድን ነው የሚለውን ሳምንት እናያለን። የሳምንት ሰዎች ይበለን። ያስተማረን የአባቶቻችን አምላክ እግዚአብሔር የተመሰገነ ይሁን። ወስብሐት ለእግዚአብሔር።